ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ የሽፍንፍን አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን። ሽፍንፍናችን እንግዲህ ለመስራት የሚያስፈልገን በዋናነት ስጋ ነው። እንደዚሁም ቃሪያ፣ ነጭ ሽንኩርት፣ ዝንጅብል እና አዋዜ አዘጋጅቻለሁኝ። ሌሎች የሚገቡትን ግብአቶች ደግሞ ቅደም ተከተሎችን እየሰራን አብረን የምናየው ይሆናል። እስከ መጨረሻው ድረስ በድጋሚ አብራችሁን ከኔ ጋር ቆዩ። አሁን ወደ አሰራራችን ማለት ነው። በመጀመሪያ ነጭ ሽንኩርቱን ይዘን እንደዚህ ጨቅጨቅ እናደርገዋለን ማለት ነው። በሚመቸን ነገር ብንፈልግ ማለት ነው። እኔ በእንደዚህ መልክ ይመቸኛል፣ በስቴክ መቀጥቀጫው ማለት ነው። በሱ ይዘን ባለን ነገር ብቻ ነጭ ሽንኩርቱ ትንሽ ደቀቅ ብሎ ጨፍለቅ አድርገን ስንከትፈው ለመብላት የበለጠ ይመቸናል ማለት ነው። ጨፍለቅ አድርገን ካዘጋጀን በኋላ ደቀቅ አድርገን ከተፍ እናደርገዋለን ማለት ነው። ከተፍ አድርገን እንደዚህ በዚህ መልክ ካዘጋጀን በኋላ ወደ ሳህናችን ላይ ጨምር እናደርጋለን። መልሰን ደግሞ ዝንጅብላችንን እናዘጋጃለን። ዝንጅብላችንን በደንብ አጥበን አዘጋጅተናል አለ። ከዛ በኋላ ምንድነው የምናደርገው? ዝንጅብሉ እንደ ቃጫ የሚመስል ነገር ስላለው እንደዚህ በትንንሹ በስላይስ ወይ ደግሞ በስሱ ከተፍ አድርገን እንደዛው እንደ ነጭ ሽንኩርቱ ጨቅጨቅ ብናደርገው ለመብላት ቀላል ይሆናል። ዝንጅብል እንኳን ማንወድ ሰዎች ብንኖር በቀላሉ በውስጡ ያሉትን እንደ ቃጫ አይነቱን ነገርም አያጋጥመንም። በዚህ ድቅቅ ብሎ ስለሚከተፍልን ውስጥ ጥሩ ሆኖ አብሮ ልንበላው አብሮ ከስጋው ጋር ወይም ተቀላቅሎ እንበላው ይቀለናል ማለት ነው። በእንደዚህ መልክ ዝንጅብላችሁን አዘጋጅታችሁ ብትጠቀሙ በጣም ጥሩ ነገር ይሆንላችኋል ማለት ነው። ከዛ ዝንጅብሉ ከከተፈን በኋላ ዝንጅብሉ ልክ እንደ ነጭ ሽንኩርቱ ጨቅጨቅ ካረግን በኋላ ዝም ብለን የቀረ ነገር ካለ ከተፍ አድርገን እሱንም እናዘጋጃለን። እሱንም ወደ ሳህናችን ላይ እናዘጋጃለን ማለት ነው። እንግዲህ እነዚህ ግብአቶቹ ቀደም ብለን የምንሰራቸው ሪሲፒዎች ወይም ደግሞ ግብአቶች በጣም ስራዎቻችንን በቀላል በፍጥነት እንድናዘጋጅ ያደርገናል ማለት ነው። ከታትፈን አዘጋጅተን ወደ እሳት ላይ ጥደን በምናዘጋጅበት ጊዜ ማለት ነው። እዚህ ጋር የምትመለከቱት የሚጥሚጣ ቃሪያ ነው መጠቀም ያለብን። እንግዲህ ሽፍንፍን ብለን ስንል በዋናነት ነጭ ሽንኩርት፣ ዝንጅብልና እንደዚህም ደግሞ በጣም የሚያቃጥል ቃሪያ በጣም ያስፈልገዋል ማለት ነው ለሽፍንፍን ምግባችን ማለት ነው። እዚህ ጋር የሚጥሚጣ ቃሪያ እናደርግና እንጠቀማለን ማለት ነው። ከዛ እንደዚህ በርከት ያለ ነው። ከዚህም በርከት አድርገን መጨመር እንችላለን በጣም እንዲያቃጥል ከፈለግን። እኔ ይሄንን የሚያክል ተጠቅሜ ያለሁኝ። ከዛ የሚጥሚጣ ቃሪያውን በጣም የሚያቃጥለውን ቃሪያም እንደዛው ድቅቅ አድርገን ከፍነፍሬው ክትፍ እናደርግና አዘጋጅተን በእንደዚህ መልክ ወደ ሳህናችን ላይ ቁጭ እናደርጋለን ማለት ነው። አሁን ልክ ሁሉን ነገር አዘጋጅተን ከጨረስን በኋላ መጥበሻችንን ጣድ እናደርጋለን። መጥበሻችንን ጣድ ካደረግን በኋላ የሚበቃንን የሚያስፈልገንን ያህል ቅቤ እንጨምራለን። ቅቤያችንን ቀለጥ ካደረግን በኋላ ምንድነው የምናደርገው? እሳታችንን በጣም ቅንስ ማድረግ አለብን፣ በጣም እንትን እንዳይልብን ማለት ነው። ቀጥለን ሚጥሚጣ ስንጨምር ሚጥሚጣችን እንዳይቃጠልብን ማለት ነው። ሚጥሚጣ በተፈጥሮ በቅመም ስለሚዘጋጅ በጣም ይቃጠላል። እንደገና ጣዕሙንም እንድናጣ ያደርግብናል። ስለዚህ ጣዕሙን እንድናጣ እንዳያደርገን እሳታችንን ሞቅ ያለውን በጣም ቅንስ እናደርግና በእንደዚህ መልክ ሚጥሚጣውን ትንሽ ሞቅ ካረግን በኋላ ስጋችንን ጨምረን ስጋውን እጃችንን ሳናሳርፍ ቶሎ እያለን ስጋውን እናለያያለን ማለት ነው። አንድ ላይ ዝም ካለው እንዳይቆጣጠርብን ማለት ነው። የተፈጨ ስጋ ነው የተጠቀምኩት። ብንፈልግ ስጋን ድቅቅ አድርገን ከትፈን መጠቀም እንችላለን። ብንፈልግም እንዲህ ባለን ስጋ በእንደዚህ መልክ የተፈጨውን መጠቀም እንችላለን ማለት ነው። ቢሆን ደግሞ ራሳችን ቤት ውስጥ ድቅቅ አድርገን ከትፈን ብንጠቀምም እንችላለን። በዚህ መልክም እንዳለን አንድ አማራጫችን አድርገን ወይ ደግሞ ሰርተን መጠቀም እንችላለን ማለት ነው። ከዛ ስጋው እርስ በራሱ እንዳይያዝብን እጃችንን ቶሎ እያደረግን እሳታችንን ትንሽ መካከለኛ እናደርግና በደንብ ስጋውን እንዲለያይ ወይ ደግሞ እንዲላቀቅ እናደርጋለን ማለት ነው። ቁጥርጥር እርስ በራሱ እንዳይል ስጋችንን ማለት ነው። ከዛ በእንደዚህ መልክ ስጋውን ቶሎ እያደረግን ካለያየን በኋላ እንደምታዩት ስጋው ትንሽ መረቅ አምጥቷል። እንደ መረቅ ያለ ነገር ማለት ነው። ትንሽ መረቁን መጠጥ እስከሚያደርግ ስጋችንን እናበስላለን ማለት ነው። የተፈጨው ስጋ በጣም ብናንተ ከትከው ገንትሮ ሊጠነክር የማይችል የስጋ አይነት ነው። በጣም ለስላሳ ስጋ ነው። ከዛ በእንደዚህ መልክ ይዘን በደንብ
ውሃውን ትንሽ መጠጥ ካደረግን በኋላ ቀጥታ ደቆ የተዘጋጀ የመጥበሻ ቅጠል እንጨምርበታለን። ሮዝሞሪኖ ማለት ነው። ከዛ የሮዝሞሪኖ ከጨመርን በኋላ መልሰን ኮረሪማ እንጨምራለን። ለምንሰራው ለሽፍንፍናችን የሚያስፈልገውን መጠን በቂ ይሆንልናል ብለን የምንለውን መጠን ቅመማ ቅመማችን እናዘጋጃለን፣ እንጨምራለን ማለት ነው። የሚያጣፍጥልንን እዚህ ጋር የምትመለከቱት ቆንዶ በርበሬ ነው። ቆንዶ በርበሬያችንን እንጨምርና አንድ ላይ ከቅመማ ቅመሞቹ ጋር እናዋህደዋለን። ከቅመማ ቅመሞቹ ጋር ካዋህድን በኋላ ቀጥታ ከትፈን ያዘጋጀነውን ነጭ ሽንኩርት እንጨምራለን። ነጭ ሽንኩርቱን ከጨመርን በኋላ ጋርሊኩን ማለት ነው። ቀጥለን ደግሞ ዝንጅብሉን ከትፈን ያዘጋጀነውን እንጨምራለን፣ ጂንጀራችንን ማለት ነው። ከዛ አንድ ላይ ጂንጀሩን ጋርሊኩን ከጨመርን በኋላ አንድ ላይ በደንብ እናዋህደዋለን። ካዋሃድን በኋላ ወዲያውኑ አዋዜ ጭምር እናደርግበታለን። አዋዜውን እንደ አማራጭ ብትፈልጉ መጨመር ትችላላችሁ፣ ብትፈልጉ ማስቀረት ትችላላችሁ። ግን አዋዜ ስንጨምርበት ጥሩ የሆነ ጣዕም ይሰጥልናል፣ ከለሩን ቆንጆ ያደርግልናል፣ እንዲሁም እንዲጣፍጥ ያደርገናል። በዋናነት ደግሞ ሚጥሚጣው ከበርበሬው ጋር አብሮ መቀላቀሉ ልዩ የሆነ ጣዕም ይሰጥልናል ማለት ነው። ከዛ ከጨመርን በኋላ መልሰን ጨው እንጨምራለን፣ ሳልት ማለት ነው። ጨውን ከጨመርን በኋላ አንድ ላይ እናዋህደዋለን። እዚህ ጋር የሚያቃጥለውን የሚጥሚጣ ቃሪያችንን እንጨምራለን። አንድ ላይ አብሮ እንዲዋሃድልን እንደገና መለስ እናደርገዋለን። አንድ ላይ እናዋህደዋለን ማለት ነው። ካዋሃድነው በኋላ ምንድነው የምናደርገው? ይሁት እንደምታዩት በጣም ጥሩ ሆኖ ተዘጋጅቶልናል። ነጭ ሽንኩርቱ፣ ዝንጅብሉ፣ የሚጥሚጣው፣ የሌሎች ግብአቶች ሁሉ ሽታው፣ መዓዛው ልነግራችሁ አልችልም እንዴት ልዩ እንደሆነ ማለት ነው። በመጨረሻ ቂቤ እንጨምራለን። ለግብአታችን የሚበቃን የሚያስፈልገንን ያህል ቂቤ እንጨምራለን። ቂቤም እንደ አማራጭ ብንፈልግ ባናት በደንብ መጨመር እንችላለን፣ ብንፈልግ ማስቀረት እንችላለን። መጀመሪያ ላይ የሚጨመርነው ቂቤው ራሱ ጣዕሙ አለ፣ ግን ደግሞ ከላይ ስንጨምር ትኩስ የሆነ ደግሞ ፍሬሽ የሆነ የቂቤ ጣዕም እናገኛለን ማለት ነው። ከዛ አንድ ላይ ሁሉን በደንብ በቃ በፍጥነት ማለት ነው እንዳልኳችሁ ቀደም ብለን ሬሲፒያችንን ሰርተን ካዘጋጀን በፍጥነት ሰርተን ልንጨርሰው የምንችለው የምግብ አይነት ማለት ነው። ሽፍንፍን የሚባለውን የምግብ ማለት ነው። እዚህ ጋር እንግዲህ እንጀራ ነው። እኛ እንግዲህ በውጭ ሀገር የምንኖር ሰዎች እንጀራችንን ጋግረን ካዘጋጀን በኋላ ወዲያውኑ ፍሪጅ መጨመር አለብን። ፍሪጅ ካልጨመር ነው ይሻግትብናል፣ ይበላሽብናል። እንግዲህ ይሄ የምትመለከቱት እንጀራ ተጋግሮ ፍሪጅ የነበረ እንጀራ ነው። በማይክሮዌቭ ውስጥ በላስቲክ ሽፍን ተደርጎ ሞቆ የወጣ እንጀራ ነው። ድፍን እንጀራ ወይም ደግሞ ሙሉ እንጀራ አላገኘውም። ተቆራርጦ ፍሪጅ ገብቶ የነበረውን በተሞቀ እንጀራ ነው ላቀርበው ያሰብኩት። ከዛ እንደዚህ ሽፍንፍናችንን ጠብሰን ያዘጋጀነውን ሽፍንፍናችን ያዘጋጀነውን ምን እናደርጋለን? ወደ እንጀራችን ላይ ያነጠፍነው እንጀራ ላይ እናደርግና ይዘን ትኩሱን ሽፍን እናደርገዋለን ማለት ነው። እንግዲህ ሽፍንፍን የተባለበት ምክንያት እንደዚህ ሽፍንፍን ብሎ ስለሚቀርብ ማለት ነው። እንፋሎቱ ትኩስነቱ በራሱ የሚያቃጥል ነው። ደግሞ አንድ ላይ ደግሞ ሽፍንፍን አድርገን ከሚያቃጥለው ነገር ጋር እንደገና ከትኩስነቱ ጋራ አድርጎ አብሮ አንድ ላይ ልዩ የሆነ ጣዕም የተለየ ነገር የሚሰጠን ስንበላው ትኩሱን የምንበላው ማለት ነው። እንግዲህ ሽፍንፍን ወይ ደግሞ አፋኝ የሚባለው የምግብ አሰራር ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼን በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ እንድታበረታቱኝ እንድትደግፉኝ ብዬ ስል እጠይቃችኋለሁኝ። እንዴት ልዩ እንደሆነ ልነግራችሁ አልችልም። ሽታው ልዩ ነው። ሽፍንፍን ወይም ደግሞ አፋኝ የምግብ አሰራሪ በድጋሚ ይህንን ይመስላል። እንዴት እንደሚጣፍጥ ነግራችሁ አልችልም። በጣም ነው የሚያቃጥለው። የገቡት የዝንጅብሉ፣ የነጭ ሽንኩርቱ፣ የሚያቃጥለው የሚጥሚጣ ቃሪያው፣ የሚጥሚጣ ሁሉ አንድ ላይ ግብአቶቹ ልዩ የሆነ ጣዕም ሰጥቶልናል። እንዴት እንደሚጣፍጥ በድጋሚ ነግራችሁ አልችልም። ሰርታችሁ ሞክሩት። ለእኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ እያመሰገንኳችሁ እንዴት እንደሚጣፍጥ ነግራችሁ አልችልም። በድጋሚ አፋኝ ወይ ደግሞ ሽፍንፍን አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ ባያላችሁ በሰላም ኑልኝ። እግዚአብሔር ከእናንተ